አድናን ጤነኛ ነህ ግን? ማለቴ ማሰብ ትችላለህ? ሮቤል ምንም አልሆነም፣ እየተጫወተብን አይገባህም እንዴ? ነው እንዲገባህ አልፈለክም? ሎሃና አንቺ እኮ አልገባሽም። አንዳንድ ጊዜ እንደዚህ ያደርገዋል ሮቤል። እባክሽ አግዥኝ አሁን። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ መልካም፣ ሁሉ ሰላም። ሎሃና ድራማ ክፍል 16 ይዤላችሁ መጥቻለሁ። እንግዲህ በክፍል 15 ላይ እንዳሰማኋችሁ አድናን የሮቤል ዊልቸር በሩን ከፍቶ ካገኘ በኋላ ዊልቸሩ ላይ ተቀምጦ ከሎሃና ጋር በር ላይ ቆሞ እየጠበቃት ነበረ። ሚራን ወይም ደግሞ ሮቤልንም ጭምር። በድንገት የመጣችው ግን ቀድማ ሚራን ነበረች። ስታያቸው በጣም ደነገጠች። ምክንያቱም የሮቤልን ዊልቸር አድናን ተቀምጦበታል። ሮቤል ደግሞ ቤት ውስጥ የለም። ያ ነገር ነፍሷ በአፏ እስክትወጣ ድረስ አስጨንቋት ነበር። ነገር ግን በክህደት የተሞላች በመሆኗ በጭራሽ ምንም እንደማታውቅና እንዳላየችው ተናግራ ራሷን ነፃ ለማውጣት ሞክራለች። እንዲሁም በሮቤል ዊልቸር ላይ አድናን ማየቷም ምንም እንዳላስገረማትና ሮቤልን ቤት ውስጥ እንዳለ ጥላው እንደወጣች ተናገረች። በዚህም በጣም ተበሳጭታለች። ሎሃና ከምትጠብቀው በላይ ስሜቷን ጎርተዋለች። አድናንም በተመሳሳይ። አድናን ግን ያው ሆስፒታል ነኝ ስላለች ሮቤል በእርግጥም ላልታያ ትችላለች፣ የሆነ ቦታ ነው እሱ ማለት ነው እያለ አሁንም ሜራን ለማመን እየሞከረ ነበር። ሎሃና በጣም ተናደደችበት። አንተ ግን ምንድነው ሀሳብህ? ምንድነው ፍላጎትህ? ማለት የእውነት ታስባለህ? ግን እንዴት ነው ይህንን ነገር ማመን ያልፈለግከው? አሁንም ሜራን እያመንካት ነው? እንዴት ነው እሷ ልታምናት የቻልከው? እኔ በጭራሽ ይህንን ላምንህ አልችልም። አንተ ራሱ ግራ አጋባህ ብላ በጣም ተበሳጨችበት። እሱም የሚያደርገው ግራ ስለገባው እባክሽ ምን ላድርግ ታዲያ? ግራ ገባኝ እኮ አላት። ሂድና አስጨንቃት፣ በደንብ ጠይቃት። ስታስጨንቃት እውነቱን ትነግራለች። ሮቤል ጋር አብረው ናቸው፣ እመነኝ አብረው ናቸው አለችው። እሱም እሺ ብሎ ሜራን ክፍል ተከትሏት ገባ። ሎሃናም በተመሳሳይ አብረው ገቡ። እዛ ሜራን ቁም ስቅሏን እያሳዩ እያስጨንቋት አንዳቸው አንድ እየጠየቋት ሳለ ቀስ ብሎ ሳሎኑ ባዶ መሆኑን አይቶ ደግሞ ሮቤል ቀስ ብሎ ክፍል ውስጥ ገብቷል። ክፍል ውስጥ መግባት ብቻ አይደለም፣ ዊልቸሩን ውጭ ላይ አውጥተውት ወይም ደግሞ በሩን ከፍተው እሱ እንዳለመኖሩን እንዳረጋገጡ ስላወቀ ሌላ አዲስ ዘዴና አዲስ ድራማ መፍጠር ነበረበትና ከአልጋ ስር ገብቶ በኋላም ሮቤልን የእርዳታ ጥሪ ጠየቀ። ማለቴ አድናን የእርዳታ ጥሪ ጠየቀ። እነሱም ከሚራን ጋር ሲጨቃጨቁ እሱም ገብቶ ከአልጋ ስር ተደብቆ ድረሱልኝ፣ ወንድሜ ይርዳኝ፣ ራሴን ስቼ ስነቃ እዚህ ውስጥ አገኘሁ አለው። በጣም ነው የደነገጡት። ከአልጋ ስር እንደምንም ጎትቶ አወጣው። በዚህን ሰዓት ነው እንግዲህ ሎሃና አግዢና ያልጋው ላይ እንስቀለ ወንድሜ ስላት ተናደደችበት። የእውነት ማሰብ ትችላለህ አድናን? የእውነት ነው የምታወራው ነገር? አሁንም እያመንከው ነው? ይሄ በጣም አስመሳይ ነው። ምን ያህል ክፉ እንደው እያወቃለች። እሱም ተይ ሎሃና እንደዚህ አትበይ፣ ወንድሜ አንዳንድ ጊዜ እንደዚህ ያደርገዋል፣ ምናልባት እሱ ሊሆን ይችላል፣ እባክሽ አግዢ ዝም ብለሽ አላት። በጣም አዘነችበት። እሷ ምንማ እንደሆነ ሀላይም ብላ ጥላው ሄደች። ጥላው ሂዳ ሜራን ጋር ነው ቀጥ ብላ ሄደችው። ሜራን እተኛችበት ሂዳ አነቀቻት። አንገቷን እንቃርጋ አስፈራራቻት። ሜራንም እንደማታውቅ ምንም ነገር እንዳልተፈጠረና ከዚህ ቤት ልቅንስ በሰላም እንድትሄድ እየጠየቀቻት ነበር። ሎሃናም በጭራሽ እህቴን ካልሰጣችሁኝ ከዚህ ቤት አልሄድም አለቻት። እንግዳስ እኛ ያንቺ ጠባቂ አይደለንም፣ ከታመምሽ ደግሞ ሆስፒታላችን ቤቱ አይደለም፣ ስለዚህ መሄድ አለብሽ። ሂጂ እና ከዚህ እንገላገል፣ እኛም ሰላም እንሆንበት፣ ሂጂ ከዚህ አለቻት። አልሄድም፣ እህቴን ሳትሰጡኝ የትም አልሄድም አለቻት። እንግዳስ አርፈሽ ተቀመጪ፣ ሰላማችን አትንሽን፣ ቦታሽን ልክሽን ወቂ እያለች እንግዲህ እህትሽ እኮ የኔ አንድ ተራ ሰራተኛ እንጂ ልጅ ወይ እህቴ አይደለችም፣ ስለዚህ አንቺ ጠባቂ አይደለሁም አለቻት። በጣም ነው የተናደደችው ሎሃና። ስሜቷን መቆጣጠር አቅቷታል። ያው ግን አማራጭ ስለሌላት ተመልሳ ወደ አድና ሄዳለች። አድናንም እያታለሉ ነው፣ እባክህ ለመረዳት ሞክር። መቼ ነው የምትቀየረው? ወይስ ደግሞ መቀየር ስለማትፈልግ ነው? ወይም ደግሞ አሁንም የሜራ ፍቅር አልወጣልህም ማለት ነው? እንደዚህም አድርጋ አሁንም እያመንካት ነው?
በቃ እባክሽ ተረጋጊ፣ እንደዚህ ስለሆነ ነው እንደዛ ስለሆነ ነው እያለ እንግዲህ ለራሱ ምክንያት መስጠት እየፈለገ ነው። ሎሃና ግን የመጨረሻ አዝናበት ነበር። እሱም በቃ አንቺን ከሚያሳዝንሽ የምትፈልጊውን አደርጋለሁ እያላት ነበር። እንግዲህ ሮቤልን ከቤት እንዳስወጣውና የራሱን ህይወት በሰላም መኖር እንዲችል እየነገረችው ነበር። እሱም በጭራሽ እሱ እኮ የእናቴ ውለታ አለብኝ፣ የእናቴ ባለውለታ ነው፣ ማለትም እናቴ አደራ ብላኛል፣ የእናቴ አደራ ነው። ስለዚህ ይህንን ላደርግ አልችልም። አደራዬን እንዴት ብዬ በቆሜ ይበላለሁ አላት። አደራውን የበላው ወንድም እንጂ አንተ አይደለህም። አንተ የምችለውን ሁሉ እየሆንኩለት፣ ወንድምህ ግን በቁምህ ነው የቀበረህ። አንድ አለችኝ የምትላት ሚስትህን ነው የነጠቀህ። ይሄ እንዴት ነው መቋቋም የምችለው? እንዴት ነው ከዚህ ሁሉ ነገር ጋር የምትኖረው? እኔ ማመን አልችልም። ሮቤል እባክህ ንቃ፣ እኔ ከዚህ በላይ ምንም ላደርግህ አልችልም አለችው። አድናንም እባክሽ እኔ ያለ አንቺ ምንም ነኝ፣ አንቺን ሳይ ነው የምበረታው፣ አንቺ ታጠነክሪኛለሽ እያለ እንግዲህ ሎሃናን እያወራት ነበረ። ሚራንም ቀጥ ብላ ሮቤል ክፍል ሄድ። መጀመሪያ ደወለችላት ያልገባ ስለመሰላት ና ሁሉም ወደ የክፍላቸው ገብተውልሃል፣ ስለዚህ ቀስ ብለህ ና ግባ ስትለው ይህ አንቺ ደግሞ ቆየው ከገባሁ አላት። ድንግት ብላ ስልኩን እዛው አልጋዋ ላይ ጥላው ቀጥ ብላ ሮቤል ክፍል መጣች። ስትመጣም ቁጭ ብሎ አገኘችው። እንደገባና እንዴት እንደገባ ሲነግራት ተገረመችበትና ውይ አንተ እኮ ጀግና ነህ የኔን ጀግና ምናምን ስትለው እና ምን አደረግ ስትለው እንዳታለላቸው ነገራል። ግን እኮ ሎሃና ትታለልልህም አለችው። እኔ እሷንም የማታለል ፍላጎትም የለኝም፣ ያንን ጅል ባልሽን ነው እንጂ አላት። ባልሽ አትበለኝ፣ እኔ ባሌ እንድትለኝ አልፈልግም፣ ታውቃለህ እንደዚህ ስትል እንደምጠላው አለችው። እሱም ያው ባልሽ አይደል እንዴ አላት እየደጋገመ። በጣም ተናደደች። ቁም ነገር ግን ስነግርሽ ባልሽን ጠበቅ አድርገሽ መያዝ አለብሽ፣ እኔ ፍቅር ይዞኛል አላት። ሰማይ ምድሩ ተገለባበጠባት። ማለት አለችው። ማለት እኔ ነው አይደል እኔ ነው አለችው። ይቅርታ አድርጊልኝ አንቺን አይደለም፣ እኔ ከሎሃና ፍቅር ይዞኛል። ልሸሸው እየሞከርኩ ነው፣ ነገር ግን በጭራሽ ልሸሸው አልቻልኩም። ሎሃናን በጣም አፍቅሬያታለሁ፣ ምን እንዳስነካችኝ አላውቅም፣ ወድጃታለሁ አላት። ፕራንክ ነው በለኝ፣ እየቀለድኩ ነው በለኝ ምናምን አለችው። በጣም ብዙ ለመነችው። በጭራሽ የእውነቴን ነው እማዬን አላት። የዚህን ጊዜ ምንም ነገር ሳትል አንድ ጊዜ በጥፊ ያቅልጣው በሩን ፊቱ ላይ ወርውራበት ነበር የሄደችው። ሂዳ ግን ሚራን አልተመለሰችም። ለሱ መድኃኒቶችን ቀምማ አዘጋጀች። በሲሪንጅ መድኃኒቱን ቀርታ በኪሷ ይዛ ቀጥ ብላ ወደ ክፍሉ መጣች። እናም እየቀለደ ነው ወይስ አይደለም የሚለውን ለማረጋገጥ ሞከረች። እሱም ወደ ክፍልሽ እየመጣሁ ነበር አላት። ለምን አለች። ይቅርታ አልጠይቅሽ አላት። ለምን? እኔን ነው አይደል የምትወደው? ለዛ ነዋ። እኔን ለማናደድ ብለህ ነው ቅድም አይደል አላት። አይ እሱ እንኳ አይደለም አላት። ግን ያው ይቅርታ ማለት ስላለብኝ ነው። እኔ ሎሃናም እንዳስነካችኝ አላውቅም፣ የእውነት አፍቅሬያታለሁ አላት። እንግዳውስ ለአንተ የሚገባህ ይሄ ነው ብላ ቁጭ ባለበት በታፋው ላይ በሲሪንጅ ያዘጋጀችውን መድኃኒት ሰጠችው። በመርፌ መልክ ተገለባበጠ። አይኑም ፊቱም ግጥጥጥ አለ። በቃ ሌላ ሰው ሆነ። እሷም ይሄ ዊልቸር የእውነትም መቀመጫ ሆኖ ይኖራል፣ ይሄ ነው ላንተ የሚገባህ ብላ እየሳቀችም አእምሯን የሳተች እስኪመስል ነበረ። በንዴት የንዴት ሳቃል አይደል? እንደዛ እየሳቀች ነበረ። ምን ሊፈጠር እንደሚችል እንግዲህ በክፍል 17 ይዤላችሁ የሚመጣ ይሆናል። ውድ አድማጭ ተመልካቾች ለዛሬ ግን ክፍል 16 ሎሃና ድራማ ይህንን ይመስል ነበር። እስካሁን ከኔ ጋር ስለነበራችሁ አብራችሁኝ በፍቅር ስለተከታተላችሁ ምስጋና ያቀርብኝ ነው። ይህ ወይኗ ሚዲያ ነው። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንደምታበረታቱኝ አምናለሁ። የሀገር ልጆች በያላችሁ በሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።